የሮኬት ማት እስራኤል ላይ ሲዘም Tehran says the attacks are a direct response to Israel's ongoing military assault on Lebanon. አንዱ አህጉር ወደ አንዱ አህጉር በ8 ደቂቃ ደርሶ ሙሉ ከተማዋን ከመኖር ወደ አለመኖር የሚለውጡ መሳሪያዎች ተሰርተዋል። ሶስተኛው የዓለም ጦርነት ከተቀሰቀሰ ውጊያው ሊሆን የሚችለው በኒውክሌር ነው። የዓለም ስልጣኔ ሙሉ በሙሉ ወድሞ አሁን አስደንጋጭ መሳሪያዎች ነበሩ። የማይቆስሉ የማይደሙ ወታደሮች ግን በቅርብ የሚፈጸም ትንቢት እንደሆነ ይገባናል። አደገኛ ነው። ወደፊት ሁሉንም ያስተናግደው ማሽን ነው ማለት ነው። ከጦርነቱ ቀጥሎ አሁን ጦርነት ከመጣ 3 ነገሮች ተያይዘው ይከተላል። አሁን እኔና እናንተን በደረስንበት ምልክት እንነጋገር። የጦርንም ወሬ ተሰሙ ዘንድ አላችሁ ይላል። እንዲህ ሲባል በየሰፈሩ የሚደረገውን ጦርነት አይደለም ጌታ እየተናገረ ያለው። አስተውሉ። ጦርንም ካለ በኋላ የጦርንም ወሬ ማለት ምንድነው? ዜና ማለት ትሰማላችሁ። ይህ ሊሆን ግድ ነው። ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው አለ። ጦርነት ተከሰተ ብለ ዓለም ሊያልፍ ነው ብለ እንዳትጨነቅ ነው። ገና ነው ይላል። ህዝብ መንግስት በመንግስት ላይ ይነሳል። ጥሩ። ጦርነት ለምድር እንግዳ ነው ወይ? መጠየቅ ያለብን ይሄ ነው። ምክንያቱም ውጊያና ጦርነት የተጀመረው በሰማይ ነው፣ በምድር አይደለም። በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ አልቻላቸውም ይላል ራዕይ 12 ቁጥር 7 ላይ። የመጀመሪያው የሰው ልጅ ጦረኛ ቃየል ነው። ቃየል ወንድሙ አቤልም በቅናት ገደለው። በምን? በደንጊያ መጥቶ ጭንቅላቱን ፈንክቶ ገደለው። ስለዚህ የመጀመሪያ ጦረኛ ነው። ሰዎች ከዛ በኋላ ለመፋለም ለመዋጋት ምን ማድረግ ጀመሩ? ቀስት፣ ሾተል፣ ጋሻ ይህን ሁሉ ማዘጋጀት ጀመሩ። ለጦርነት ደግሞ ፈረስን መጋለብ ጀመሩ። አሁን ጦርነቱ ከድንጋይ ወደ ምን አለፈ? ወደ ቀስት፣ ወደ ጦር፣ ወደ ሾተል፣ ወደ ጋሻ አደገ። ያን የነበሩ ሰዎች ተደንቀው ሊሆን ይችላል። ከዛ በኋላ ምን መጣ? ሽጉጥ መጣ፣ ቦምብ መጣ፣ ፈንጂ መጣ፣ ከሩቅ የሚመታ መጣ፣ ታንክ መጣ። በዚህ ዓለም ሲደነቅ ደግሞ ቀስ ብሎ ምን መጣ? አውቶሚክ ቦምብ መጣ። አሁን ደግሞ በዘመናችን ምን ተሰራ? ኒውክሌር ቦምብ ተሰራ። ተዋጊ ሄሊኮፕተር፣ ተዋጊ ጀት ሲደንቅ ድሮን መጣ። ነገ ደግሞ ምን እንደሚመጣ እናውቅም። ከፍ አለ ማለት ነው። ዛሬ በዓለም ላይ 15375 የኒውክሌር መሳሪያዎች አሉ። ተወደደም ተጠላም እኛ በዲሽቃ ነው እንዋጋው። አሁን ይሄ አይደለም። በድምጽ ፍጥነት ከአንዱ አህጉር ወደ አንዱ አህጉር በ8 ደቂቃ ደርሶ ሙሉ ከተማዋን ከመኖር ወደ አለመኖር የሚለውጡ መሳሪያዎች ተሰርተዋል። ሩሲያ 7300 የኒውክሌር መሳሪያ አላት። ሰሜን አሜሪካ 6970 የኒውክሌር መሳሪያዎች አሏት። እና አልበርት አንስታይን የሰሩት E=mc² የሚለውን ፎርሙላ ተጠቅመው የሰሩት ቦምብ ሂሮሺማና ናጋሳኪን ካቦነነ በኋላ ውጤቱ እስካሁን ድረስ አለ። እዛ አካባቢ የሚወለዱት ሁሉ አይናቸው የጠፋ ሴላቸው የደከመ የጎበጡ ሆነው ይወለዳሉ። በጣም ከባድ ነው ኒውክሌር። አልበርት አንስታይን ምን አለ? አደገኛነቱን ተረድቶት ሶስተኛው የዓለም ጦርነት በምን እንደሚነሳ አላውቅም አለ። ማቀው አራተኛውን ነው አለ። ምን ማለቱ ነው ይሄ ሳይንቲስት? አራተኛው ጦርነት ከተቀሰቀሰ አለ ጦርነቱ ሊሆን የሚችለው በድንጋይ እና በእንጨት ብቻ ነው ማለት። ማሾፉ አይደለም። ሶስተኛው የዓለም ጦርነት ከተቀሰቀሰ ውጊያው ሊሆን የሚችለው በኒውክሌር ነው። ኒውክሌር ተተኮሰ ማለት እንደምታስቡት አይምሰላችሁ። የዓለም ስልጣኔ ሙሉ በሙሉ ወድሞ ሰዎች ወደ ኋላ ዘመን ተመልሰው እንደገና እንጨት ድንጋይ ይዘው መደባደብ ይጀምራሉ ማለት ነው። አሁን ጌታ እየተናገረ ያለው የመንደር የጎጥ ጦርነት አይደለም፣ ትልቅ ነገር ነው። ከፍ ያለ መሆኑን አስቡ። ምክንያቱም ዜና የጦርንም ወሬ ብሎ ነው የተናገረው። ዓለማችን እስካሁን 2 ታላላቅ ጦርነቶችን አስተናግዳለች። 2 ብቻ ማለት ብዙ ሰው ያለቀበት። አንደኛው ከ1914 እስከ 1918 የመጀመሪያው የዓለም ጦርነት በተቀሰቀሰ ጊዜ በጦርነቱ 22 ሚሊዮን ሰዎች አልቀዋል። ይሄ ከባዱና ዘግናኙ እልቂት ነው። ጦር ማለት ይሄ ነው እንጂ የመንደር ሺው ሰው የሚሞትበት አይደለም።
22 ሚሊዮን ሰዎች አለቁ። አሁን አስደንጋጭ መሳሪያዎች ነበሩ። በዚህ ሲገረም ሁለተኛው የዓለም ጦርነት ከ1939 እስከ 1945 በተቀሰቀሰ ጊዜ ስንት ሰዎች በጦርነቱ አለቁ ታውቃላችሁ? 60 ሚሊዮን ሰዎች ረግፈዋል። እንደገና 60 ሚሊዮን ሰዎች። ሶስተኛው ቢቀሰቀስስ ብላችሁ አስቡ። 60 ሚሊዮን ብቻ ይመስላል? አይደለም። ያኔ እንኳን በነበረው መሳሪያ ማለት ነው። አሁን እንደምታውቁት ሀያላኑ ተፋጠዋል በዩክሬን ጉዳይ። ኔቶ የምትሰሙት ዜና ነው፣ አዲስ ነገር አይደል። ለዚህ እኮ ነው የጦርንም ወሬ ትሰማላችሁ አለ ጌታ። እየሰማን አይደል? ድሮ ለምሳሌ ሮምና እስራኤል ቢዋጉ ኢትዮጵያ አሰማ። አሁን ጦርነቱ ሲካሄድ ላይቭ ስትሪሚንግ ሆኖ መላው ዓለም ምንኑ ያሰማዋል? ጦርነቱን ይሰማዋል። ይሄን ያለው ጌታ የመንደር አይደለም ጉዳዩ። አሁን ኒውክሌር ተተኮሰ ማለት እዛ ሊዋጉ ልትሉ አትችሉ። ብልሽታው እዚህ ይመጣል። ጭሱ ብልሽታው ብቻ አይንን የሚያጠፋ ነው። ብልጭ ሲል ይህ ብቻ ይምሰላችሁ። ሞቱን ጉዳቱን ተውት፣ ዝርዝር የለው። ጨረሩ ዲኤንኤያችንን ነው ቀጥታ የሚያዛባው የሰውነት ሴላችንን። ከዛ በኋላ ያ መርዝ ያለበት ቦታ የሚወለዱት ሁሉ ሴላቸው የተቀየረ ነው። በጣም ይዘገንናል እኮ። ከባድ መሳሪያ ነው የታጠቁት። አይበለውና እነ ፑቲን እንደው እንትኗን ብቻ መጫን እኮ ነው ቁልፏን። በባህር ውስጥ የተጠመደ አለ፣ በላይ የተጠመደ አለ፣ የብስ ላይ የተጠመደ አለ፣ ልዩ ልዩ ሀገራት በድብቅ የተጠመደ አለ። ድንገት ፈነዳ ማለት አሁን የምታዩት ዓለም በነጋታው አይደለም ማለት ነው። ሌሎች ዓለሞች እኔ ብዙ ሀገራት አይቻለሁ፣ በጥናትም በምርምርም በብዙ መልኩ እየሄድኩኝ ኒውክሌር እንኳን ቢተኮስ ብለው አይ አሳቢ እኮ መንግስት አይጥፋ ለሌላው ዓለም ኒውክሌር ቢተኮስ ብለው ሲልድ የሆነ ማለት መርዛማ ጭስ የማያስገባ ከተማ ገንብተዋል። ብዙዎቹ በአውሮፓ ብትሄዱ ቁልፍ ነው። የብዙ መቶ ምናምን ዓመታት ቀለብ ከተዋል እዛ ውስጥ። ህዝቡ ድንገት ከፈነዳ ከተማውን የሚያዳርስ የመጥሪያ አለ፣ ልክ አምቡላንስ እንደሚጮህ ያ ሲጮህ ሁሉም እዛ ውስጥ እንዲገባ ህግ ያስገድዳል። ይዘጋል፣ ጭሱ አይገባም ማለት ነው። እኛ እያስነጠሰን ነው መፈንገላችን። እግዚአብሔር ይጠብቀን። ተስፋዬ ሌላው ዓለም እስከዚህ ተዘጋጅቷል። ወደ እስራኤል ብትሄዱ አሁን ፎቁ የምታዩ 3 ፎቅ ነው። ሊፍቱ ጋር ስትገቡ ግን 9 ይላቸዋል። ጠቅ ስታረጉት ወደ ታች ነው ይዟችሁ ሄደ። ይሄ ሁሉ ዜጎቻቸውን ለመከላከል ይጠነቀቃሉ። የሮኬት ማት እስራኤል ላይ ሲዘንብ አይረንዶም ሰርታ ሁሉንም አከሸፈችው። ስንት ሺህ ነው ያዘነቡባት። እኛ ምን አለን? ተስፋችን እግዚአብሔር ብቻ ነው። ምንም ዝግጅት የለንም። እኛ ሰነፎች ነው። እኛ እርስ በርስ መባላት እንጂ ይህንን ዓለም አቀፍ ሁኔታ ደንታችን አይደለም። ግን አይበለው ከተነሳ የኃያላኑ ጦርነት አትጠራጠሩ፣ 3ኛው ነው የሚለኮሰው ማለት ነው። እግዚአብሔር ያስማማች። ሌላ ምንም ልንል አንችልም። ከባድ ነው፣ እንደምታስቡት አይደለም። አሁን እንኳን በዚህ ነገር ምን ያህል ነገሮቹ ጫፍ እየነኩ እንደደረሱ ማስታወስ ያስፈልጋል። ይሄ ነው ጦርነት ማለት። 3ኛ አሁን ምነግራችሁ ግን ትንሽ የተለየ ነው። ጦርነት አሁን ምድር ላይ ብቻ ይመስለዋል ሰው፣ ሞኝ ነው አይደለም። በዶናልድ ትራምፕ ጊዜ አሜሪካ 8ኛ ጦር ኃይል አቋቋመች። ያ ጦር ኃይል የምድር ጦር አይደለም፣ የባህር ኃይል አይደለም፣ ስፔስ ፎርስ ነው። የሰማይ ብርጌድ። የምን ብርጌድ? የሰማይ ብርጌድ። ያስደነግጣል እኮ። አሁን እናንተ ሰማይ የምታዩት ይመስላል አይደል? ከዚህ በላይ እኮ ያለው ጉድ እኮ ስንት ሺህ ሳተላይት እኮ ነው እዛ ላይ ያለው። ይሄ ሞባይል ቴሌቪዥኑ ምኑ የሚሰራው እኮ እዛ ባለው ሳተላይት እኮ ነው። ስፔስ ስቴሽን አለ ጠፈርተኞች ያሉበት የሚጓዝ። አሁን ስፔስ ፎርስ ለምን ተቋቋመ? ወደፊት ውጊያው ከየት ወዴት ይሆናል? ከላይ ነው የሚለቅብ ጨረሩ። አንተ ይታቃል። ሰው እስከዚህ ድረስ ሄዷል። ቀንና ሌሊት ለክፋትም ቢሆን ይሰራል። እኛ ቀንና ሌሊት እናወራለን። ስፔስ ፎርስ በዚህ ደግሞ ሲያስደነግጠን ሌላ ምን አይነት ሰሩ መሰላችሁ? የማይቆስሉ የማይደሙ ወታደሮች፣ የሮቦት ወታደሮች ማለት ነው። ማሽን ናቸው፣ ስሜት የላቸው።
አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት ይባላል። የ60 የ70 ሰው ጭንቅላት መጠን ማሽኑ ላይ ያወጉታል። አስቡት እንግዲህ እንደው እግዚአብሔር ያሳያችሁ። 1 ዓመት 2 ዓመት በኋላ ዓለማችን ሌላ ቅርጽ ነው ያላት፣ ተወደደም ተጠላ። አርቲፊሻል ኢንተለጀንስ የሚባል መጥቷል። ማይቆስሉ ማይደሙ ወታደሮች በድብቅ እየተሰሩ ነው። አንተ ጥይት ይዘህ ትተኩሳለህ፣ እሱ አይቆስልም፣ አንተን ነው የሚያጠፋ። መጽሐፍ ቅዱስ ግን አስቀድሞ የማይቆስሉ የማይደሙ በሲስተም የሚጓዙ ጦረኞች እንደሚነሱ ተናግሯል። መጽሐፍ ቅዱሱን አለማንበብ የኛ ጉዳይ ነው፣ ማንበብም። በትንቢተ ኢዩኤል ምዕራፍ 2 ከቁጥር 7 እስከ 10 ነቢዩ ኢዩኤል መንፈስ ቅዱስ የኛን ዘመን ነው የገለጸለት እላለሁ። የድሮን አይደለም፣ የኛን ዘመን። ምን አለ? ፊታቸው እንደ ፈረስ ነው ይላል፣ እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም ሰዎች እኮ አይደሉም፣ በቅጥሩ ላይ ይወጣሉ። እያንዳንዱ አለ በመንገዱ ላይ ይራመዳል፣ ከእርምጃቸውም አያፈገፍጉም አለ። ምን አይሉ? ሰው ከሆነ ያፈገፍጋል። እነዚህ ግን አለ ጦረኞቹ አያፈገፍጉም። አንዱ ከአንዱ ጋር አይጋፉም አለ። ሰው ይጋፋል ሲዋጋ፣ እነዚህ ግን ሲስተም ናቸው። አየህ፣ በሲስተም ነው የሚጓዙት፣ አይጋፉም። እያንዳንዱ አለ መንገዱን ይጠበጥባል፣ በሰልፍ መካከል ያልፋሉ፣ እነርሱም አይቆስሉም አለ። መጽሐፍ ቅዱስ እኮ ነው፣ የሮቦት ወታደሮች እኮ ነው። ሰው ይቆስላል፣ እነዚህ ግን አይቆስሉም አለ። ኢዩኤል ነው የተናገረው። በከተማም ያኮበኩባሉ፣ በቅጥሩም ላይ ይሮጣሉ። አጥር ላይ መሮጥ የሚችል የለም ሰው። እነዚህ ግን አለ በቅጥሩም ላይ ይሮጣሉ፣ ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ። ምድሪቱም ከፊታቸው ትናወጣለች፣ ሰማያት ይንቀጠቀጣሉ፣ ፀሐይና ጨረቃ ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። ይሄ አልተፈጸመም እስካሁን፣ ግን በቅርብ የሚፈጸም ትንቢት እንደሆነ ይገባናል። ምክንያቱም እየተሰራ ያለው ኤአይ ሰው ሰራሽ አስተውሎት ብለው እየሰሩ ያሉት ነገር አደገኛ ነው። ክርስቲያኖች አደገኛ ነው። ወደፊት ሁሉን የሚያስተናግደው ማሽን ነው ማለት ነው። እና ዓለም ወደዛ እየተንደረደረች ነው። ምናልባት እኛ ገና ስልጣኔው ስላልደረሰ እንደው ላይ ደርስ ይመስለናል። ግን ተወደደም ተጠላም የ2 ዓመት የ3 ዓመት ዕድሜ ይሄ ነገር ቢሆን ነው። ስለዚህ ማወቅ ያስፈልጋል ምን ዘመን ላይ ነን። ስለዚህ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ ይላል ባለቤቱ። ቀጥሎ ከጦርነቱ ቀጥሎ አሁን ጦርነት ከመጣ 3 ነገሮች ተያይዘው ይከተላሉ። በተለይ 2 ረሃብና ቸነፈር። ጦርነት ከመጣ ጦርነት ሲመጣ በለው ይላል። ልክ ጦርነቱ እንዳለቀ ግን ኢኮኖሚ ይወድቃል፣ ቀጥታ ይደቃል። በቃ ረሃብ ነው። ረሃብ ከመጣ ደግሞ ተላላፊ በሽታ አለ። አሁን ስለ ረሃብ ምን ያስደንቃል? ያዕቆብም በረሃብ ምክንያት ተሰደው ግብጽ ገብተዋል። ረሃብ ድሮም ነበረ። ጌታ እያለ ያለው ረሃብ ምን አይነት ረሃብ ነው? ሰው የመንደሩን ረሃብ ሁሉ እዚህ ላይ መጥቶ ይጠቅሳል አይደል? ረሃብ ሚሊዮኖችን የፈጀ ረሃብ አለ። ቶፕ 10 የሚባሉ 10 አስከፊ ረሃቦች ምድር ላይ ተከስተዋል። 10 ከ20ኛው እስከ 21ኛው ክፍለ ዘመን ነው እስካሁን እስካለንበት። የመጀመሪያው ቻይና ነው። ከ1958 እስከ 1962 ከባድ ረሃብ ተነስቶ ከ10 ሚሊዮን እስከ 20 ሚሊዮን ሰዎችን አርግፏል። ተመልከቱ፣ የከባዱ ረሃብ የጌታ ያለው መጨረሻ ላይ ያመጣዋለሁ። ሁለተኛው ረሃብ ሶቪየት ህብረትን የተከሰተው ረሃብ ሲሉ ሆን ብለው ኢትዮጵያን ይጠቅሳሉ። ውሸታሞች እንደነሱ ረሃብ ያረገፈዋል እንዴ? ሶቪየት ህብረት በ1921 እስከ 22 9 ሚሊዮን ሰዎች በረሃብ ምክንያት ህይወታቸውን አጥተዋል። 2 ሶስተኛ አሁን ጦርነቱ የተቀሰቀሰበት ሶቪየትና ዩክሬን ከ1932 እስከ 1934 ከ7 እስከ 8 ሚሊዮን ሰዎች በረሃብ ረግፈዋል። ይሄ ከባድ ረሃብ ነው። ረሃብ ብለን ብንጠቅስ ይሄንን ነው እንጂ ሺዎችን የሚሰድ አይደለም ረሃብ። 5ኛ ቻይና ነው። ሄናን 1943 ላይ 5 ሚሊዮን ሰዎች አልቀዋል። ቀጥሎ ሰሜን ምዕራብ ቻይና እንደዚሁ 6 ሚሊዮን ሰዎች አልቀዋል። ቀጥሎ ሰሜን ኮሪያ 1995 ቅርብ እኮ ነው 3.5 ሚሊዮን ሰዎች አልቀዋል። 7ኛ ህንድ ነው ቤንጋል
1943 ላይ የተቀሰቀሰው ረሃብ ከባድ ነበር ለህንድ 3 ሚሊዮን ሰዎቿን ይዞባት ሄዷል። 8 9 10ን እንጥቀስ ወደ ጌታ እንመጣለን። 8ኛ ቻይና ሁናን 1929 2 ሚሊዮን ሰዎች። 9ኛ ሶቪየት ዩክሬንና ቤላሩስን ይጨምራል። አሁን ያለችው ድሮ በሶቪየት ውስጥ ነው። በ1946 2 ሚሊዮን። መጨረሻ ካምቦዲያ ነው። በ1979 ከ1.5 እስከ 2 ሚሊዮን ሰዎች አልቀዋል ይባላል። አሁን ወደ ጌታ እንምጣ። ዓለም አቀፍ ረሃብ ግን አልተከሰተ። ቻይና ሊከሰት ይችላል። ከዛ እኛ አፍሪካ ደና ይሆናል። እዚህ ይከሰታል፣ እዛ አይከሰትም። ጌታችን ግን የሚናገረው ያስተማረው ትምህርት ዓለም አቀፍ ረሃብ ነው፣ የመንደሮች አይደለም። ዓለም አቀፍ ረሃብ ገና አልተከሰተም። ይህም ገና አልተከሰተም። 1/3 ሲሶን የሚያነሳ ረሃብ ግን መከሰቱ አይቀርም። ይኸው በራእይ 8 ከ7 እስከ 12፣ ራእይ 9 15፣ ራእይ 16 ከ2 እስከ 11 አንቡ ቤታችሁ። 7 ስራ የሚሰሩ መላእክት አሉ። ስራቸው 2 ነገርን ማሳጣት ነው። አንደኛ የአትክልትን የአዝሬትን የእጽዋትን ምርት ሲሶ መቀነስ ነው። ሁለተኛ የባህር ፍጥረታትን 1/3 መቀነስ ነው። ከቃሉ ጋር ናቸው። አሁን ለምሳሌ ምንድነው ምን በላው? እኛ ስጋ እንበላለን፣ አትክልት እንበላለን። ከዚህ ውጪ ምግብ የለንም። አሁን የከብቶችን ምግብ 1/3 ሲቀንሱ ከብቶች ያልቃሉ ማለት ነው። እሺ አሳ አጥምደን እንብላ እንዳልን የአሳ ምርት 1/3 ይቀንሳል። ይሄን የሚሰሩ መላእክት አሉ። ፊተኛው መልአክ ነፋ ይላል ዮሐንስ በራእዩ። ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ። የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመ ሳር ሁሉ ተቃጠለ። አያችሁ፣ የከብቶች መኖ ማለት ነው። 1/3 ይሄን ነው ማወቅ የሚያስፈልገው። 1/3 የምግብ ፍጆታችን። በዚህ ሲገርመን ሁለተኛው መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ። ባህርም አለ ሲሶ ደም ሆነ ይላል። አያችሁ፣ መራራም ማለት ይሄ ነው። ውሃ መጠማትም ነው። አያችሁ፣ የውሃ ማለት ውሃው ይመረዛል፣ ይበከላል እንደማለት ነው። በባህርም ከሚኖሩት ሕይወት ካላቸው ፍጥረቶች ሲሶ ሞተ ይላል። ስለዚህ የአሳ ዝርያዎች 1/3 ይቀንሳሉ። ይሄ ነው ዓለም አቀፍ ረሃብ ማለት፣ ዓለም አቀፍ ረሃብ። ስለዚህ ጌታ የተናገረው ዮሐንስ ያየዋል፣ ጌታ ያስተማረው ዮሐንስ ይመለከተዋል። ይሄ ሁሉ አሁን የተፈጸመ ብዬ አላምንም፣ ግን ገና 1/3 ሲሶ የሚቀንስበት ጊዜ አለ። ከጦርነት በኋላ ነው ግን ይሄው። ስለዚህ ገና ነው እያለ ባለቤቱ አስተምሮ